አንተ ብዙ ሰዎችን ታስተምራለህ በሚል ሊሆን ይችላል ያስቀመጠኝ። እኔ ዛሬ ልሙት ነገ ልሙት አላውቀውም። እስካለው ድረስ ግን ልጄን ዳይፐሯን መቀየር አይደለም ገላዋን ማጠባን አይደለም ከባድ ነው። አሹ ተራ ነገር ነው ለኔ። አሹ እንደገና አሹዬ አባቴ አንተ እኮ አሁን እኮ የደስታ ዘመን እኮ ነው ያለበት። ማልቀስ የለብህም እኮ አሹ። በእውነት ነው የምነግርህ አባቴ። አይዞ አባቴ። እግዚአብሔር ሁሉ ነገር ለበጎ ያደርገዋል። አይዞ አባቴ። እሺ አይዞኝ አባቴ። አይዞኝ ሀቡዬ። አቤት። በቃ እኔ ታችሁ ልረድ፣ እናንተ ታችሁ ተጫወቱ። ግን አጣንኩኝ። እሺ አይዞህ አቡዬ። ትንሽ ዋህታ በእግዚአብሔር ትንሽ ዋህታ እኔ ታችሁ በጣም ከመጓጓታ የተነሳ ቪዲዮ ነው የምደውለውና ጥያቄዋ ይከብዳል ማለት በግራ ማር ለምትመጣው ድና ነው የምትመጣው ምናምን ነው ጥያቄዋ። ግን ሁሌም ማለት ከኔ በለጠ ትልቅ አምላክ እንዳለ ማለት ከኔ በለጠ የሚወድሽ ትልቅ አምላክ እንዳለ እሱን ወቂ። እሱ ሲፈቅድ ነው ሁሉ ነገር ነው ማለት። ይሄን የምለው ለምንድን ነው ለማስረዳት በጣም ከባድ ነው። በግራን የምትመጣልኛል በግራን የምትመጣው ድና ነው የምትመጣው ምናምን እስኪ ያሳየኝ እስኪ ላናግራት ምናምን ነው። የሳለችው ነገር እንዳለ አውቃለሁ። በቃ የሆነ የሳለችው ነገር አለ። ግን እግዚአብሔር ሲፈቅድ ነው እሱ በውስጥ የምለው እንደ ልብሽ የልብሽን መሻት ይሙላልኝ ነው የምለው ነው። ግን ሁሌ የምነግራት እኔ ሳልሆን እግዚአብሔር እንደሚወድሽ እግዚአብሔር እንድትፈራ እግዚአብሔር መልካም ነገር እንዲያደርግ ስትተኝም ስትነሽም ትምህርት ቤትም ስትሄጂ ጸሎት አድርጊ የነገርኩሽን አደራራታለሁ። ሁሌ የምነግራት ከአንደበቴ ሁሌ የምነግራት እግዚአብሔር ይወድሻል። እኔ ሳልሆን ከኔ የበለጠ እግዚአብሔር ይወድሻል። እኔን ሳይሆን ከኔ የበለጠ እግዚአብሔርን ፍሬ እኔን ሳይሆን ወይ እህትሽን ሳይሆን አይምሮዋን ለማደስም ግን ትደውላለች። ስትደውል ለመናገር ውስጤ ይፈራል። አሁን አትሄድም ብዬ ለመናገር አልችልም። ስትመጣ ታያታለሽ ከማለት ውጪ የዘለለ ምንም ልናገራት አልችልም። ጓጉቼ ነበር እንኳን እሷ ትንሿ እህቷ አርለች ምንም ጓጉቼ ነበር። ግን እግዚአብሔር በፈቀደ ይሆናል። አብዬ ጊዜሽን አልያዘው በቃ አረ በእናት እንዴ እግዚአብሔር ምን በድዬ ነው ምን አድርጌ ነው እኔን ተወኝ እንደፈለክ አድርገኝ የኔን ጤንነት ለሷሽ ብዙም አይደለም የተወሰነች ሰዓት ነው ጸሎት ማድረግ እዚህ ግን ማለት ነው። አንዳንዴ ለካ እውነት ነው በቃ ማለት ጸሎት ማድረግ በጣም ፓወር አለ። በጸሎታችሁ በዱዓችሁ ማስቡኝ ልጄን ማስቧት እግዚአብሔር ከናንተ ጋር ይሁን። እኔ በፈቀድኩ ሳይሆን እግዚአብሔር በፈቀደው ሰርጀሪው አይሆንም ተብሏል። ግን በሰፊው ፕሮግራም ይዘን አጎቷም ስለሚኖር ቪዲዮ ማነው ላይቭ ላይ ገብተን ከሰራልኝ ነው እስካሁንም መቆየቱ ገርሞኛል እኔ እና እግዚአብሔር ይጨመረበት። ሁላችሁንም እወዳችኋለሁ አከብራችኋለሁ። ከጎኔም ስለሆናችሁ እግዚአብሔር አለው ይበላችሁ ከጎናችሁ ይሁን ነው። ሀቡዬ አንቺም መቤት ትቅረብሽ አለው ትበልሽ። እንግዲህ ማርያም በሽልም ታውጣሽ ነው የሚባለው። እግዚአብሔር ካንቺ ጋር ይሁን። አሜን። እሺ ወንድሜ እውነት ምን እንደምልክ አላውቅም። ጠንካራ ሰው ሁሌም በተደጋጋሚ ይፈተናል። አንተ ጀግና ነህ። ለልጅ ሕክምና የቻልከውን ጥረሃል። ህንድ ድረስ ሄደሃል። እንግዲህ ሰርጀሪው አይሆንም ከተባለ ፊዚዮቴራፒ ነው ከተባለ እንግዲህ ፈጣሪ ያለውን አሜን ብሎ መቀበል ነው። እስከዛሬም በህይወትክ የመጣውን ሁሉ ፈጣሪ ያመጣውን አሜን ብለህ እንደተቀበልከው ይሄንንም አሜን ብለህ ተቀብለህ ፊዚዮቴራፒ ታደርጋለች። ሁሌም እኛም ሁሌም ከጎንክ ነን በአቅማችን።
ሁላችንም ሁሉም የኢትዮጵያ የኤርትራ ሕዝብ ከጎንክ ነው። አይዞ አንተ ጀግና አባት፣ የአባቶች ምሳሌ ነህ። እግዚአብሔር መልካም ነው። እግዚአብሔር ይጨመረበት። አብዬ ከልብ ነው የማመሰግነው አክብረሽኝ ስላስገባሽኝ። ወንድሜ ቤትክ ነው። በማንኛውም ምን ችግር የለም። እሺ እሺ፣ በርታ። እሺ አይዞህ። እሺ ዋትስአፕ ላይ መልሼልሃለሁ። በማንኛውም ሰዓት መልእክት ሲኖርክም እንድታስቀምጠልኝ። በጣም ጥሩ። እሺ አመሰግናለሁ። እሺ እሺ። ህንድ ድረስ ሄዶ ሰርጀሪ አይሆንም ሲባል ያሳዝናል። ግን እሱ ጀግና አባት ነው። መቼም በልጁ ተስፋ አይቆርጥም። ኢንሻአላህ በፊዚዮቴራፒው ብቻ ለውጥ ታመጣ ይሆናል። ምን ይታወቃል? ፈጣሪ ምን ይሳነዋል? ምንም እኮ አይሳነውም። እሱ ይችላል ሁሉን ነገር። በህይወታችን እሱ የጻፈው ብቻ ነው የሚሆነው። ሀቡ እናትየውን አታስ እናትየዋ በጣም ጀግና እናት ናት። ሚዲያ እንደሱ አልታወቀችም እንጂ ከጀርባ እሷ እንዳለች ተናግራለች። ግን እውነት የማያውቁ ሰዎች እየጎዷት እንደሆነ ስሜ አለች እናትየው እንጃ። እኔ እንደሌለች ነው የማውቀው። ከመጀመሪያ እሱን ሳውቀው ብቻውን ልጆቹ እንደሚያሳድግ ጥላው እንደሄደች ነው የማውቀው። እሱ የተናገረው እንደተዋወቅን ተናገረው ትተው እንደሄደች ነው። አሁን መጣች ብቻውን። እኛ እድሜ ልካችንን ስናውቀው ሚዲያ ላይ የምናውቀው እና እሱም ስንተዋወቅ ብዙ አካውንት ያስገቢው። እሺ ቤትዬ እኔ ማር ስንተዋወቅ ለመጀመሪያ ጊዜ እኔና እሱ የተዋወቅ ነው በትልቁ በተዘጋ አካውንቴ። ግን ላይቭ ቲክቶክ ላይ ዩቲዩብ ላይ አለ። ጋብዥኝ ቤትዬ ጻፉን ኮሜንት እና ዩቲዩብ ላይ አለ እንትኑ ላይቭ መጀመሪያ ቀን ስንተዋወቅ እኔ ለአካል ጉዳተኞች ለስፔሻል ኒዶች ድምጽ በመሆንበት ጊዜ ትዝ ይላችኋል። ማክሰኞ እያስገባው የመላኪያ $850 ሰብስቤ ዊልቸር ልኬለት ኢትዮጵያ ደርሶት ለብሌን በዛ አጋጣሚ የተዋወቅ ነው። ከዛ ሙኒትም 200,000 ብር በእኔ ቤት ሰጣቸው። ያ ፐርፊውምን በእኔ 100,000 ሰጠው። በእኛ ቤት በእኔና በእናንተ 300,000 እና ዊልቸር አግኝቷል። በዛን የተዋወቅ ነው። እንግዲህ ከተዋወቀን አመት አልፎናል እና እኔ እንደሌለች ነው የማውቀው። ሌላ የማውቀው ነገር የለም። እንደምትሉት አሁን ተመልሳ መታ ከሆነ ለምን ምን ተገኝቶ አላውቅም። አለች እሷ ናት ካሜራማኗ። እንጃ እኔ አላውቅም። እኔ እንደሌለች ነው የማውቀው። እናንተ ከየት እንደምታመጡ አላውቅም። እኔ እሱ ነው የነገረኝ ትታው እንደሄደች ገና ድሮ ገና ስንተዋወቅ። እናንተ ከየት አምጥታችሁ እንደምትሰሙ አላውቅም። ሰይፉ ላይም አብራው እንዳልሆነች ተናግሯል። ታዲያ ሰይፉ ላይ ተናገረ፣ እኔ ቤት ተናገረ። ዛሬ አብራው ናት የምትሉ ሰዎች አላውቅም ከየት አምጥታችሁ እንደምትሉ። እሺ አስተማሪ ታሪክ አለኝ ብላችሁ ጻፉ።